በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን አቡነ እስትንፋሰ ክርስቶስ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። አባታችን አቡነ እስትንፋሰ ክርስቶስ ረድኤት በረከት ከሁላችን ጋር ይሁን አሜን። አባታችን አቡነ እስትንፋሰ ክርስቶስ 9 ዓመት አባይ ባህር ውስጥ በራሳቸው ተዘግዝቀው በቆሙ ለኢትዮጵያ የጸለዩ አባት አቡነ እስትንፋሰ ክርስቶስ ገድል። አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሰው ታኅሳስ 9 ቀን ተወለዱ። ኢትዮጵያዊ ጻድቅ አቡነ እስትንፋሰ ክርስቶስ ኢትዮጵያዊ አባት አቡነ እስትንፋሰ ክርስቶስ አባቱ መልአከ ምክሩ እናቱ ወለተ ማርያም ይባላሉ። በተወለዱበት ልዩ ቦታ ወሎ ክፍለ ሀገር ዳውንት ይባላል። በዛች ሀገረ እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ባለቤቱ ወለተ ማርያም ሁለቱም ደጋጎች እግዚአብሔር እንዳዘዛቸው እግዚአብሔርን ሕግ ጸንተው የሚኖሩ መልካም ስራን በመስራትም እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። 2 ደጋጎች ልጆችም አሏቸው። የተባረከ መልአክም ፍሬን የሚያፈራ በፍጹም መጸለይ እግዚአብሔርን የሚያገለግሉ ጸሎቱ ሰውን የሚጠቅም ጻድቅን ዘንድስ የተመረጠ ልጅ ይሰጣቸው ዘንድስ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበረ። ነቢዩ እግዚአብሔር ቅዱስ ዳዊትም ጆሮውን ወደ እኔ ልመናችሁንም አዘንብል እንዳለ መዝሙር 33:29 እግዚአብሔር አምላክ አይነ ምሕረት ትመለከታቸው ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሰው ታኅሳስ 9 ቀን ተወለዱ። በተወለዱ ዕለትም ተነስተው እግሩ ቆሞ 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጥዑም ባለው አንደበቱ ተናገረ። 9 ጊዜም ሕፃናት የሚናገሩት ገዥ ለሚሆነው ለአጋዕዝተ ዓለም ሥላሴና ለእመቤታችን ለመስቀሉም ስግደት በዛም ተሰብስበው የነበሩ ብዙ ሰዎችንም ከሕፃኑ አንደበትስ የሥላሴ ምስጋና ሰምተውም ፈጽመው አደነቁ። ዳግም በዛ ሕፃንም ላይ እግዚአብሔር ጸጋ አድሮበታል ብለውም እየተጫወቱ ወደ ሀገራቸው ገቡ። አባቱና እናቱን በመጀመሪያ ስለወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስ ምስጋና በማቅረብ ደስ አላቸው። እግዚአብሔርንም ይህንንም ሕፃን ተሰጠ። እኛ በመጀመሪያ ስለተወለዱ ዳግምም የአብ የወልድ የመንፈስ ቅዱስ ምስጋና በማቅረቡ ደስ አላቸው። እግዚአብሔርም ይህንን ሕፃን ሰጠ። እኛ አብ ወልድ መንፈስ ቅዱስ ስዕለ ፊቱና ለፍጥረቱ ሁሉ ለምትራራ ከሁሉም በላይ ለሆነች አምላክን በወለደች በቅድስት ድንግል ማርያም ስዕል ፊት ቁመን እንደለመነው ልመናችንን ሰምታ የተመረጠች ልጅ ሰጠችን ብሎ አመሰገኑ። ለመንጻት ወራትን በተፈጸመ ጊዜ በ40 ቀን አባትና እናቱ በጸራ ወርቅና ብር ንጉሥ ይኮኑ አምላክ ወደ አስራው እግዚአብሔር አብ ቤተ ክርስቲያን ወስደው ዳግም በ40 ቀኑ ወደ ገነት እንዲገባ በቤተ ክርስቲያንም ሥርዓት ተጠመቀ። ዳግም 40 ሔዋንም ሰማያዊ በሰማይ ቀን ወደ ገነትም ሔዋንም በ80 ቀን ወደ ገነት እንደገቡ ክፋሌ 4 ምዕራፍ 4 ከቁጥር 9 ካህናተ መንፈስ ቅዱስም እንዳናገራቸው ስሙንም እስትንፋሰ ክርስቶስ ብለው የሰየሙ ሥጋ ወደሙንም ተቀበሉ። ወደ ቤተ ክርስቲያን ተመልሶ የስሙ ትርጓሜ አብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። እግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስንም ልቦና ብሩክ አድርጎለት በ5 ዓመቱም በቅዱስ መጻሕፍትንም ቃላትን ብሉያትንም ሐዲሳትንም ድርሳናትንም አወቀ። ከመምህራን ኪራኮስ በመጽሐፍ ትምህርትንም ከትርጓሜ 7 ዓመት ጨረሰ። በማስተዋል ሊመለከት አባትና እናቱንም ዘመዶቹንም
የተወ ቃሌንም ይጠብቃል መንግሥተ ሰማያትንም ይወርሳል። ይህንንም ላደረገ ሊያገለግል አይችልም፣ ያላደረገ ሊያገለግል አይችልም የሚለውን አገኘ። የማቴዎስ ወንጌል ምዕራፍ 10 ከቁጥር 37። ይህንንም ቃለ በልቦና ይዞ የምናኔውን ሥርዓት ይጠብቅ ነበረ። 7 ጊዜም በመዓልት 7 ጊዜ በሌሊትም በየዕለቱ 150 መዝሙረ ዳዊትንም ሲያደርስ በአብ በወልድ በመንፈስ ቅዱስ ፊቱን በትምህርተ መስቀል አማትቦ ጸሎት መጀመር ጊዜ እጆቹን ሲዘረጋ ወጥመዳቸው ያጠመዱ አጋንንት በንፋስ ፊትም እንዳለ ጢስም ተነው ይጠፋሉ፣ እየተሯሯጡም ፈጥነውም ይሸሻሉ። ከዛም በኋላ ስሙ ማርቆስ የሚባል ጳጳስ ድቁና ተቀበሉ። ልጄ ለእግዚአብሔር ትገዛ ዘንድስ ወደ ገዳም ብትሄድም እውነትህን ለመከራ አዘጋጅ፣ ሰውነትን ለመከራ አዘጋጅ እንዳለ መጽሐፈ ሲራክ ምዕራፍ 2 ከቁጥር 1። ይህንንም ዓለም ንቃ ልዩ ክብር የሚሆነውን ምንኩስና ልብስም ይቀበል ዘንድስ በተወለደ በ14 ዓመቱ ወደ ደብረ ሐይቅ ገዳም ሄደ። ከባህር ዳርም ቁሞ የሙሴ ጸሎትንም ወደ እግዚአብሔር ጸለየ። ያለ መርከብም ባህሩን ተሻገረ፣ ወደ ቤተ ክርስቲያን ገባ። የኢየሱስም ወአ ልጅም የሚሆን አበምኔቱን በመነኮሳት መጻሕፍት እንደተጻፈ 3 ዓመት ፈተነው። በሐይቅም ገዳም ለመነኮሳት እንጨትስ በመልቀምና ውሃንም በመቅዳትስ ለአባቶች መነኮሳት ምግብን ሊሆናቸው ከባህር ውስጥንም አሳንም በማውጣት ያገለግል ነበረ። ከአባ ሕፃን ደብረ ድባ የሚባል ቦታ የቅስና ስልጣን ተቀበለ። አባታችን አቡነ እስትንፋሰ ክርስቶስ ለማስተማር ወደ አባቶች ሀገር ወደ አባቱ መቃብር በገባ ጊዜ ከዛም ደርሶ ቤተክርስቲያን ሰራ። ዕለቱንም እንደ ዘርቶ ወይንስ ተክሎ ጽድንም ወይራንና ግራርንም ተክሎ በአንዲት ቀን ለቤተ ክርስቲያን አገልግሎት የዕለቱን አድርሷል። ስንዴውንም ለመስዋዕትነት ወይኑንም ለቁርባን በታምር አድርሷል። ከዕለታትም አንድ ቀንም አባታችን ጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ክብሩንም ደመና ጋር ወደ እርሱ መጥቶ በደመና ጭኖ ከፈጣሪ ዘንድ ሳደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስን በቅዱሳኖቹ እንዲባርኩ ካደረገ በኋላ መልአኩ ቅዱስ ሚካኤልም አዘዘው። ወደ ተወለደበትና ወደ ኖረበትም ቦታ አድርሰ አሳየው አለው። መልአኩም እንደታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብኤል ወደምትባል ቦታ አደረሰው። ከዛም ደርሶ ድንቅ ታምራትን አደረገ። ውሃንም ከአለት ላይ እያመነጨ ሕሙማንን ይፈወሳቸው። በባህር ውስጥንም ጠልቆ ዘወትር በሄደበት ሀገር ሁሉ ሲጸልይ የሚያርፍበት ቦታና ሥጋ ከሚቀበልበት ግለጽልኝ ብሎ በጸለየ ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ተልኮ መጥቶ የአባትህ አባት ከሸዋ ሀገር መጥቶ ታቦተ እግዚአብሔርን አብን ወደ አስተከለበት ወደ አባ ሙሴ ደብረ ወደ አባትህ እናትህ ቦታ ዳውንት በምትባል ሀገር ሄድ ብሎም የእረፍት ቦታውን ነገረው። ከዛም ወደ ብዙ ገዳም በመሄድ ቡራኬን ተቀበለ። ከ4 ዓመት በኋላም አረጋውያን መነኮሳት ተሰናበታቸው። መርቀውም ተለዩት። ኢትዮጵያ ገዳም ተዘውትሮ እየተጎበኘ ገዥ ደረሰ። በዛም ያስተማረ እየጠበቀ የታመመውንም እየፈወሰ ዕውራንን ዓይን እያበራ ሙታንን እያስነሳ በዛ ተቀመጠ። በባህር ውስጥንም ገብቶ 9 ዓመት ኢትዮጵያ ጸለየ። ከ9 ዓመት በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እሱ መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይችንስ ሀገር እና ኢትዮጵያ ሕዝቦቿን ምሬልሃለሁ፣ ከዚችም ባህር ውጣ አለው። አባታችን ባህር ውስጥንም ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን መድኃኒታችን ኢየሱስ ክርስቶስ የማረፊያ ቦታ ምስራቅ ወደምትሆን ወደ ዳውንት ሄድ ብሎም ቃል ኪዳን ሰጠው። አባታችን
በ17 ዓመቱ ወደ ደብረ አስጋጅ ወደሚሄድበት ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስ ጸለየ፣ አለቀሰ። ጌታችን መድኃኒታችን ኢየሱስ ክርስቶስን ስም አወገዛቸው። ለመስፍን ኢያሱ በገባሁ እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ አቡነ እስትንፋሰ ክርስቶስ ቃልም ቆመች። ደብረ አስጋጅ እንደገባ ፀሐይም አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድስ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። እድሜውም 33 በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዛ ድንጋይ ፈልፍሎ ዋሻ አዘጋጀ። ሉቃስ ያሳላት የግብጽ የመጣቸው የድንግል ማርያም ስዕል አስገብቶ በዋሻ በር ዘጋ። ለደቀ መዛሙርቱ ለእብሰ ክርስቶስ በስተቀር ከሌላ ሰው ጋርም አይገናኝም። በዚህም ድንቅ ታምራትን አደረገ። 240,000 ነፍሳትን ከሲኦል አወጣ። አባታችን እረፍት ጊዜ በደረሰ ሰዓትም ጌታችን ለአባታችን ቃል ኪዳን ሰጥቶታል። ጌታችን መታሰቢያን ያደረገ፣ ዝክርህን የዘከረ፣ ገድልህን መጻሕፍት የጻፈ ያጻፈ፣ ቤተ ክርስቲያን የሰሩ ያሰሩትንም ኃጢአትን ይቅር እላቸዋለሁ። ወዳጄ እስትንፋሰ ክርስቶስ ሆይ ገድልህን የጻፈ ያጻፈ ያነበበ የተረጎመ ጽሑፉንም በቤት ያስቀመጠው ሰው ከተለዩ ቦታ ያስቀመጡ ሰውንም የሚፈቱ ርኩሳን አጋንንት አይቀርቡትንም። ተላላፊ በሽታዎችም ወይንም ተስቦ ተቅማጥም ረሃብም ቸነፈርም ውሃ መታጣትም የልብስ መራቆትም መዥገርም አይድረስባቸው። ሌጊዮን የተባለ ክፉ አጋንንት ፈጽሞ አይቅረብ። ፋኑኤል ሩፋኤል እስከ ዘላለሙ ይጠብቁ። ከዛም ዓለም በሞት የሚያርፍበት ጊዜ የሰማይ መላእክት በተድላ በደስታ ወደ ሰማይ ያሳርጓታል። እንዲሁም ጌታችን በርካታ ቃል ኪዳኖችን ለአባታችን ተሰጥቷቸዋል። ገድላቸውን ገዝተን እናንብበው፣ በቤታችን እናስቀምጠው። በስተ መጨረሻም አባታችን አቡነ እስትንፋሰ ክርስቶስ በሚያዝያ 9 ቀን አረፉ። በነቢያት የሐዋርያት የጻድቃን ሰማዕታት ቅዱሳን መነኮሳት ደናግላን አባታችን አቡነ እስትንፋሰ ክርስቶስ ረድኤትና በረከት በእኔ በባሪያው በወለተ ሥላሴ በሕዝበ ክርስቲያን ላይ ይሁን። አባታችን አቡነ እስትንፋሰ ክርስቶስ ገድል ከሙዑሉ በክፍሉ ብዙ በጥቂቱ ውስጥ ተጽፎ ተፈጸመ። ምንጭ ገድለ አቡነ እስትንፋሰ ክርስቶስ። ከኔ የሆነ ነገር የለም። የተጻፈውን አነበው። ወለተ ሥላሴ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የአባታችን አቡነ እስትንፋሰ ክርስቶስ ረድኤት በረከታቸው ከኛ ከሕዝበ ክርስቲያን ጋር ይሁን። አባታችን አቡነ እስትንፋሰ ክርስቶስ ኢትዮጵያን ለማዳን ቃል ኪዳን ተሰጥቷቸዋልና አሁን ከተነሳብን ጠላትም ኢትዮጵያን ይታደጉልን ዘንድ መልካም ፈቃዳቸው ይሁን። አሜን። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን አቡነ እስትንፋሰ ክርስቶስ መታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። አባታችን አቡነ እስትንፋሰ